አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉ፣ ላይክ አርጉኝ። ውዶቼ ተከታታዮቼ ነባሮች ከልብ አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ እና ዛሬ ኢዴ ምን ይመስላል ላሳያችሁ። ይሄ ሁሉ የአንድ ቀን ብሎግ ነው። ይሄ ማታ ላይ ነው ሂና የጀመርነው። ልጄ ሂና ቅብኝ ብላኝ ራሴ ቤት ላይ እየተለማመድኩባቸው ነው፣ ከጎረቤት ልጅ ጋር ማለት ነው። ሁለቱም ቅብኝ ብለው እየቀባዋቸው ነበረና እንዴት ነው አውቃለሁ አላውቅም፣ አስተያየት ስጡ። ሌላ ደግሞ ኢድ ቡታጅራ ላይ ማሻላ በጣም ደስ ሲል ነበረ። ዳመናማ ነበርና እዚህ ጋር አጥሚት እየሰራው ነው፣ የቡላ ገንፎ ማለት ነው ለቁርሳችን። በዚህ ነው የጀመርነው ቀናችን ትላላችሁ። ቁርሳችን በላንና ከዛ ወደ ኢድ ሰላት ሄድን። ኢድ ሰላት ማሻላ በጣም ያምራል። ከ4 አመት በኋላ ሀገሬ ላይ ኢድ ሰላት ሰገድኩኝ ትላላችሁ። ከ4 አይደለም ከ14 አመት በኋላ። ምክንያቱም እኔ ከመጣሁ 2 አመት ተቀምጬ ኮረና ነበረና ኢድ አይሰገድም ነበረና እዚህ ጋር ወደ ኢድ ሰላት እየሄድን ነው እና ሰግጄ አላቅም። ከ14 አመት በፊት ነው መጀመሪያ 6 ሳልወጣ በፊት ነበርና እቺ ንግስቷ ናት፣ የቤቱ ንግስት እና ታኮ ያለው ጫማ ለብሳ እንደዚህ ሸንከፍ ሸንከፍ እያለች ነው። ከሷ ጋር ነው የሄድ ነው። ኢዴ ድምቀቴ እሷ ናት እና አልሐምዱሊላህ ከብዙ አመት በኋላ ኢድ አክብር ያለው ማለት ነው። ግን ኢድ ሰላት ከሰገድኩ በጣም ረዥም አመት ነው። እዛም እያለው አልሰግድም። የእኛ ቤቶቹ ኢድ ሰላት የማይሄዱም ተረዊም የማይሄዱም ነበረ፣ እዛ መሰራባቸው አረቦቹ ምናምን ማለት ነው። እና በመሀል ደግሞ ስመጣ አንደኛ ረመዳን ባልሆነ ሰዓት የመጣው፣ ከዛ መጥቼ ደግሞ 2 አመት ቆይቼ ነበረ። በዛን ሰዓት 2020 ላይ ስለመጣው ያኔ ደግሞ ኮሮና ነበረና ኢድ አልነበረም። እና እንደዚህ መቼ ነው ሀገሬ ላይ ፏ ብለው፣ መቼ ነው ኢድን ሰግደው፣ መቼ ነው እንደዚህ በቃ ደስ የሚል አየር፣ ዳመናማ ነው፣ ብዙ ፀሐይ የለም ምናምን። ቀኑ በጣም ደስ ይል ነበረ። ሀገራችንን ቡታጀራ በጣም ታምራለች፣ አምሮባታል። እንደዚህ ሀገራችሁ ላይ እንደዚሁ በነፃነት መኖር የናፈቃችሁ ኢንሻአላህ አንድ ቀን አይቀርም። ኢንሻአላህ ዋናው ጤና ነው፣ ዋናው መኖር ነውና ሁሉም ነገር አልፎ ትኖራላችሁ። ህልማችሁን መኖር የምትፈልጉትን ነገር ትኖራላችሁና ብቻ እናንተ ሰብር አድርጉ። ከዛ ደግሞ ጠንክሮ የራሳችሁ አላማችሁን ብቻ ሂዱ፣ ተጓዙ እና ጤናችሁን ከጠበቃችሁ ኢንሻአላህ ቅርብ ነው። ወላይ የሚመጣ ነገር እኮ ቅርብ ነው። እኛ ስናስብ ነው ሩቅ የሚመስለን። 1 አመት ሰራለሁ 2 አመት ሰራለሁ ስንል ሩቅ ይመስለናል። እና እኔ የዛሬ አመት እዛ ነበርኩና አሁን ቀጣይ አመት ኢትዮጵያ ነው መሆነው ብዬ ሳስብ ሩቅ ይመስለኝ ነበር፣ ግን ሲደርስ ደግሞ ትላንትና ነው የሚመስለው፣ ቅርብ ነው። እና አላህ ቅርብ ያርግላችሁ። በሀገራችሁ እንደዚህ በቃ በምትፈልጉት አይነት ህይወት እንድትኖሩ አላህ ያርግላችሁና እና የኢድ ውሎ ይሄን ይመስል ነበር ውዶቼ። ሄደን ኢድ ሰላት ሰገድን፣ ሰውም ተሰበሰባ። እዚህ ጋር ሰግደን ጨርሰን እየተነሳን ነበርና በጣም ብዙ ሰው ነው፣ ህዝብ ነው የሚወጣው። ሀገሩ በሙሉ ሙስሊም ነው የሚመስላችሁና ሰግደን ወደ ቤታችን እየተመለስን ነው እላችኋለሁ። ኢትዮጵያ ላይ ሁሉም ከተማ እንደዚህ ነው የሚሰገደው። ደስ ይላል። ያኔ ህዝብ ወጥቶ በአጠቃላይ ህጻናቶች ሳይቀሩ ምናምን ወጥተው እንደዚህ ነው የሚሰገደው እና ደስ ይላል። አረብ ሀገር ግን እንደዚህ አይደለም ማለ ኢዱ ራሱ ኢድ አይመስልም። ይሄ ዳቦይ ነው ዳቦይ ነው ትላላችሁና ዳቦይን አቀራረብኩ፣ ቡና ይናፈላው ምናምን። ጎረቤቶቼን ጠርቻቸው ፈንዲሻ ፈንድጄ ነበረ፣ ግን ሳልቀርጸው በልተው ጠጥተው ሄዱ። ፈንዲሻ ፈንድጄ ጠርቻቸው ምናምን ነበርና ያው እዚህ ጋር የኢድ ድምቀቶች ስላላችሁ የኔ ልጅ አንዷ ደግሞ ጎረቤቴ ልጅ ናትና ብዙ ያልቀረስኩት ነገር አለ። ምሳችን አልቀረስኩም።
ያኔ እረሳዋለሁ ነው። ከዛ በኋላ አስታውሰዋለሁ ቀርጸዋለሁ ብዬ እረሳለሁና ለዛ ነው እላችኋለሁ ውዶቼ። እና እናንተ ሄዳችሁ እንዴት ነበረ? እንዴት አሳለፋችሁት? ሀገራችሁ ለናፈቃችሁ ከቤተሰብ ማሳለፍ እዚህ ጎረቤት ሄጄ ነበረ። ቡና ተጠርተን ብዙ ቦታ